የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂያዊ መሳሪያዎችን እንደታጠቀ የህወሓት ጦር ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግበ ኃይለ ተናገሩ። ህወሓት በፕሪቶሪያው ስምምነት መሰረት የያዛቸውን ከፍተኛ መሳሪያዎች ለፌዴራል መንግስት ማስረከብ የሚኖርበት ቢሆንም ተጨማሪ ከባድ የጦር መሳሪያ መያዙ ስምምነቱን ከመጣስ ባሻገር ለሌላ ደም አፋሳሽ ጦርነት እያደረገ ያለውን ዝግጅት ያሳያል ተብሏል። ቡድኑ ከፍተኛ የሆነ የጦር መሳሪያዎችን ታጠቅያለሁ ብሏል። ታጠቁ ያላቸውን የጦር መሳሪያዎች በቆይታችን የምንነግራችሁ ይሆናል። የኤርትራ ባለስልጣናት ምዕራባውያን የአሰብን ከኢትዮጵያ እንዲጠብቁላቸው መማጸን ጀመሩ። የኤርትራ ባለስልጣናት ኢራን ጦርነቱን ልትሸነፍ ትችላለች በሚል ስሌት የአሰብን ወደብ ምዕራባውያኑ የሁቲ አማጽያንን ለመምታት እንዲጠቀሙበት እየጠየቁ ናቸው። ዝርዝራለን። የቀድሞ ከፍተኛ መሪ አያቶላ አሊ ኻሜኒ ሁለተኛ ልጅ የሆኑት ሙጅተባ ሁሴይኒ ካሚኒ የኢራን ጠቅላይ መሪ ሆኖ መሾማቸው የሀገሪቱ መንግስት መገናኛ ብዙሃን ዘገቡ። ይሁንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያለኒ ይሁንታ የተመረጠ የኢራን ጠቅላይ መሪ እርምጃ ይወሰድበታል በማለት ዝተዋል። ትሰሙታላቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው የማያልቅ ወሳኝ የጦር መሳሪያ አቅርቦት እንዳሏት ተናገሩ። የኢራን መከላከያ ሚኒስቴር በበኩላቸው አሜሪካ ካቀደችው በላይ ጠላትን የመቋቋም አቅም አለን ብለዋል። ዝርዝር ይዘነበታል። በባህረ ሰላጤው ሀገራት ላይ ከኢራን የሚሰነዘረውን የድሮን ጥቃት አሁንም መቀጠሉን ተከትሎ የአሜሪካ የውጭ ጉዳይ መስሪያ ቤት አስቸኳይ ያልሆኑ የመንግስት ሰራተኞችና የቤተሰቦቻቸውን አባላት ለደህንነት ስጋት ሲባል ከሳውዲ አረቢያ ለቀው እንዲወጡ አስገዳጅ ትዕዛዝ አስተላለፈ። አሜሪካና እስራኤል በኢራን ላይ የፈጸሙት ባሉት ጥቃት ምክንያት የቴህራን ወታደራዊ አቅም መዳከሙን ገለጹ። ፕሬዝዳንት ዶናልድ ትራምፕ የአየርና የባህር ኃይላቸው ወድሟል፣ አመራሮቻቸው ሞተዋል፣ እንነጋገር ብለው ጠይቀው ነበር ግን ዘግይቷል አልኳቸው ሲሉ ተናግረዋል። ኢራን የጦር አቅሟ ተዳክሟል ወይስ ደካማ መስሎ የመታየት ስትራቴጂ የሚለውን በቆይታችን የምነግራችሁ ይሆናል። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን ጀምረናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂያዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግበ ኃይለ ተናገሩ። ህወሓት በፕሪቶሪያው ስምምነት መሰረት የያዛቸውን ከፍተኛ መሳሪያዎች ለፌዴራል መንግስቱ ማስረከብ የሚኖርበት ቢሆንም ተጨማሪ ከባድ የጦር መሳሪያዎች መያዙ ስምምነቱን ከመጣስ ባሻገር ለሌላ ደም አፋሳሽ ጦርነት እያደረገ ያለውን ዝግጅት ያሳያል ተብሏል። ቡድኑ ከፍተኛ የሆነ የጦር መሳሪያ ታጠቅያለሁ ብሏል። የሰራዊቱ የምዕራብ ግንባር አዛዥ የሆኑትና ባጋጠማቸው የልብ ህመም ምክንያት ላለፉት ጥቂት ሳምንታት ሕክምናቸውን ሲቆጣጠሩ የቆዩት ጀነራል ምግበይ ይህንን ያሉት ከድምጽ ወያኔ ቴሌቪዥን ጋር ባደረጉ ቃለ ምልልስ ነው። አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱም በተጠናና ግልጽነት ባለው አኳኋን ሲመራ ነው የሚሉት ጀነራል ምግበይ እነዚህ መሰረታዊ ምሰሶች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉ ተደምጠዋል። አሁን ያለው ሰራዊታችን የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው የሚሉት ጀነራል ምግበይ ሰራዊቱ እሱ ላይ ጠንክሮ እንዲሰራ በማብቃት ረገድ እሳቸውና ሌሎች አመራሮች እንዳልቦዘኑ በማምራራት በድሮኖች ተመክተው ለሚይዙትብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎችን መታጠቃችንን ባይዘነጉ የተሻለንን ሲሉ በስላቅ መልክ ምላሽ ሰጥተዋል። በየጊዜው ሚዲያ ላይ የቀረቡ አነቃቂ ንግግሮችን በማድረግ የሚታወቁትና ከኃላፊነታቸው ውጪ ጭምር የህዝብን የሚያነሳሱት ስሜት ቀስቃሽ ንግግሮችን ከማቅረብ የዘለለ የተግባር ሰው እንዳልሆኑ ትችት የሚሰነዘርባቸው ጀነራል ምግበይ በቃለ ምልልሳቸው ቲዲኤፍ የህዝብ እንጂ የግለሰብ አመራሮችና የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋም አይደለም ሲሉ ቢደመጡም እሳቸው በአዛዥነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጀነራሉን በግል የተቹ የማህበራዊ ሚዲያ አንቂዎችን ሳይቀር ከህግ አግባብ ውጭ አስሮ እንደሚያሰቃይ ትችት ሲቀርብበት እንደነበር ይታወሳል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ ፓርቲውን ላለፈው 7 ዓመታት ሲመሩ የነበሩትን ፕሮፌሰር ብርሃኑ ነጋ አሰናብቶ እዮም መሳፍንትን የፓርቲው መሪ አድርጎ መረጠ። በአሁኑ ሰዓት ጠቅላላ ጉባኤውን በአድዋ መታሰቢያ አዳራሽ እያካሄደ በሚገኘው አስቸኳይ ጠቅላላ ጉባኤ ከፕሮፌሰር ብርሃኑ ነጋ በተጨማሪ የፓርቲው ምክትል መሪ የነበሩትን አርክቴክት ዮሐንስ መኮንን በተመሳሳይ አሰናብቷል። በምትካቸውም አቶ ንጋቱ ወልዴን ምክትል መሪ በማድረግ መርጧል። ፓርቲው በሰባተኛው ጠቅላላ ምርጫ የሚወዳደርበትን ማኒፌስቶ ለአባላቱ ይፋ አድርጓል። የኤርትራ ባለስልጣናት ምዕራባውያን የአሰብን ከኢትዮጵያ እንዲጠብቁላቸው መማጸን ጀመሩ። የኤርትራ ባለስልጣናት ኢራን ጦርነቱን ልትሸነፍ ትችላለች በሚል ስሌት የአሰብን ወደብ ምዕራባውያኑ የሁቲ አማጽያንን ለመምታት እንዲጠቀሙበት እየጠየቁ ናቸው። የሻዕቢያ መንግስት በአክቲቪስቶቹ በኩል ባለፉት ጥቂት ዓመታት የአሜሪካ የጦር መርከቦች ሁቲዎችን ድል ማድረግ አልቻሉም፣ ነገር ግን ኢትዮጵያ በእስራኤልና በተባበሩት አረብ ኤምሬቶች ድጋፍ ለመያዝ ጥረት ከምታደርገው አሰብ በመሆን ሁቲዎችን መምታት ይቻላል በማለት ላይ ነች። እስራኤልና ኤርትራ ኢራን ጋር በመሆን በቀይ ባህር ቀጠና መርከቦች የሚጠቁበትን ድሮኖች እያስተላለፈች ነው በሚል ስትከሳ ቆይታለች። የኤርትራ መንግስት እርምጃ የኢራንን አስተዳደር እየወደቀ መሆኑን ተከትሎ የኃይል አስተላለፍ ለውጥን የማድረግ ነው ተብሏል። በምዕራቡ ዓለም በብዙ የምትተቸውና ከምዕራቡ በተቃራኒ የቆመችው ኤርትራ የአሰብ ወደብን ከኢትዮጵያ ለመከላከል ከምዕራባውያኑ ጋር ለመሰለፍ የመረጠችበት መንገድ በርካቶችን አስገርሟል። ኤርትራ በቀጠናው ካላት የሰላም አዋኪነት ሚና ምክንያት ለአጋርነት የማትፈለግ ሀገር መሆኗ ይታወቃል። የቀድሞ ከፍተኛ መሪ አያቶላ አሊ ኻሜኒ ሁለተኛ ልጅ የሆኑት ሙጅተባ ሁሴይኒ ካሜኔ የኢራን አዲስ ከፍተኛ መሪ ሆነው መሾማቸውን የሀገሪቱ መንግስት መገናኛ ብዙሃን ዘገቡ። ሙጅተባ ኻሜኒ በምርጫ የሚገኝ የስልጣን ቦታ ይዘው አያውቁም። ይሁን እንጂ ለዓመታት በአባታቸው ቢሮ ውስጥ ሆነው በዝምታ ከመጋረጃ ጀርባ ሲሰሩ የቆዩ ሲሆን በተለይም በእስላማዊ አብዮታዊ ዘብ ኃይል ውስጥ ያለውን የጸጥታ መዋቅር ተጽዕኖ ሲያሳድጉ ቆይተዋል። ይሁንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ኢራናውያን ቀጣዩ ከፍተኛ መሪ ለመሰየም እየተቃረቡ ባሉበት ፕሬዝዳንት ዶናልድ ትራምፕ አዲሱ መሪ መጀመሪያ የእሳቸውን ፍቃድ ካላገኘ ብዙም አይቆይም ብለዋል። ፕሬዝዳንቱ ለኤቢሲ ኒውስ እንዳብራሩት ከኛ ፍቃድ ማግኘት ይኖርበታል፣ ከኛ ፍቃድ ካላገኘ ረጅም ጊዜ አይቆይም። እንደኔ አይነት ይህንን የማያደርግ ፕሬዝዳንት በሌለበት ሁኔታ በየ10 ዓመቱ ወደ ኋላ መመለስ እንደሌለብን ማረጋገጥ እንፈልጋለን ብለዋል። በተጨማሪም ሰዎች ከ5 ዓመት በኋላ ተመልሰው ተመሳሳይ ነገር እንዲያደርጉ አንፈቅድም፣ በተለይ ኢራኖች የኒኩለር መሳሪያ እንዲኖራቸው አንፈልግም ሲሉ አክለዋል። ከቀድሞ ስርዓት ጋር ግንኙነት ያለውን ሰው ለማጽደቅ ፈቃደኛ መሆናቸውን ሲጠየቁ ትራምፕ አዎ ጥሩ መሪ ለመምረጥ ስል አደርገዋለሁ፣ ብቁ ሊሆኑ የሚችሉ በርካታ ሰዎች አሉ ሲሉ መልሰዋል። ግጭቱ በዓለም ኢኮኖሚ ጫና ላይ ያሳደረ ሲሆን ኢትዮጵያም የዚሁ ግጭት ሰለባ ሆናለች። ኢትዮጵያ በመካከለኛው ምስራቅ ግጭት ሳቢያ ወደ ተባበሩት አረብ ኤምሬቶች የስጋ ምርት ማቆሟም ተነግሯል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት በመካከለኛው ምስራቅ የበረራ መስተጓጎል በመፍጠር ወደ ዱባይ የሚላከውን የስጋ ምርት ሙሉ በሙሉ ተቋርጦ ወደ ሳውዲ አረቢያ መዘዋወሩ የስጋ አምራቾችና ላኪዎች ማህበር ኃላፊ ነግረውኛል ሲል ስፑትኒክ ዘግቧል። የተባበሩት አረብ ኤምሬቶች 30 በመቶ የኢትዮጵያን ስጋ ምርት መዳረሻ እንደነበረች ተገልጿል። የኢትዮጵያ አየር መንገድ ወደ ደማም የሚያደርገውን በረራ ቢያቋርጥም በጅዳና ሪያድ የሚያደርገውን በረራ እንዲጨምር በማድረግ የስጋ ምርቱ ወደ ሳውዲ አረቢያ እየተላከ ነው ተብሏል። እስራኤልና አሜሪካ በኢራን የነዳጅ ማከማቻዎች ላይ ጥቃታቸውን አጠናክረው ቀጥለዋል። በጥቃቱ የተነሳ የኢራን ነዳጅ በመንገዶች በወንዞችና በተፋሰስ ቦይ ውስጥ እየፈሰሰ ሲሆን በየቦታው የእሳት መንስኤ ሆኗል። ቻይና ከኢራን ከፍተኛ ነዳጅ እንደምትገዛ ይታወቃል። ይህ ነዳጅ ላይ ያነጣጠረ ጦርነት የዓለምን ኢኮኖሚ በከፍተኛ ደረጃ እንዳይጎዳው ተሰግቷል። በሌላ በኩል እስራኤል አዲስ የተመረጠውን የኢራን ወታደራዊ አዛዥ መግደሏን አስታውቃለች። የእስራኤል መከላከያ ሚኒስቴር በሰጠው መግለጫ በቅርቡ የተመረጡትን የኢራን ወታደራዊ አዛዥ መግደላቸውን ገልጸዋል። ሚኒስቴሩ እስራኤል ካትስ እንዳሉት የተገደሉት የኢራን ጠቅላይ መሪ ወታደራዊ ቢሮ ኃላፊ የሆኑት አቡ ቃሲም ባባሂን ናቸው። እንደ መግለጫቸው እኚህ ኃላፊ ይህ እርምጃ የተወሰደባቸው በተሾሙ በጥቂት ቀናት ውስጥ ነው። ከሳቸው በፊት የዚህ ቢሮ ኃላፊ የነበሩ ግለሰብ ባለፈው ቅዳሜ ከበርካታ ወታደራዊ አዛዦች ጋር መገደላቸው ይታወሳል። የእስራኤል መከላከያ ሚኒስትሩ በመግለጫቸው የባባሂን ግድያ ትልቅ ስኬት መሆኑን
መሆኑን ገልጸው በቀጣይነትም በኢራን ወታደራዊ እንቅስቃሴ ውስጥ ተሳትፎ ያላቸውን ኢላማ ያደረገ ጥቃት እንደሚፈጽሙ ማስታወቃቸውን i24 ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው የማያልቅ ወሳኝ የጦር መሳሪያ አቅርቦት እንዳሏት ተናገሩ። የኢራን መከላከያ ሚኒስቴር በበኩላቸው አሜሪካ ካቀደችው በላይ ጠላትን የመቋቋም አቅም አለን ብለዋል። የጦር መሳሪያዎቹ ክምችትና አቅርቦት ብቻውን የግጭቶቹን ውጤት አይወስንም፣ በሩሲያም በሁለቱም ረገድ የምትበለጠው ዩክሬን ለዚህ ጥሩ ማሳያ ነች ብለዋል። ይህም ቢሆን ግን የጦር መሳሪያ ክምችት በጦርነት ውስጥ ወሳኝ መሆኑ የሚካድ አይደለም ሲሉ ተናግረዋል። የዘመቻው ፍጥነት ከመጀመሪያው ጀምሮ ከፍተኛ ነበር። ሁለቱም ወገኖች ከሚያመርቱት በላይ መሳሪያዎችን በፍጥነት እየተጠቀሙ ይገኛሉ። በቴል አቪቭ የሚገኘው የብሔራዊ ደህንነት ጥናት ተቋም አሜሪካና እስራኤል ከ2000 በላይ ጥቃቶችን ፈጽመዋል ሲል ግምቱን አስቀምጧል። እያንዳንዱ ጥቃት በርካታ ጥይቶችን የሚይዝ ነው። ኢራን 571 ሚሳኤሎችን እና 1391 ድሮኖችን አስወንጭፋለች ብሏል። ብዙዎቹ ጉዳት ሳያደርሱ መከላከል ተችሏል። ሁለቱ ወገኖች ጦርነቱ በቀጠለ ቁጥር አሁን ባለው አቅም ለመቀጠል አስቸጋሪ ሆነባቸዋል። በባህረ ሰላጤው ሀገራት ላይ ከኢራን የሚሰነዘረው የድሮን ጥቃት አሁንም መቀጠሉን ተከትሎ የአሜሪካ የውጭ ጉዳይ መስሪያ ቤት አስቸኳይ ያልሆኑ የመንግስት ሰራተኞች እና ቤተሰቦቻቸው አባላት ለደህንነት ስጋት ሲባል ከሳውዲ አረቢያ ለቀው እንዲወጡ አስቸኳይ ትዕዛዝ አስተላልፏል። መስሪያ ቤቱ የአሜሪካን ዜጎች ወደ ሳውዲ አረቢያ የሚያደርጉትን ጉዞ በድጋሚ እንዲያጤኑ ያሳሰበ ሲሆን ለዚህም በዋነኛነት የኢራን ድሮንና ሚሳይሎችን በአሜሪካ ተቋማት ፍላጎቶች ላይ ሊያነጣጥሩ የሚችሉበትን አደጋ፣ የትጥቅ ግጭት፣ የሽብርተኝነት ስጋት፣ ከሀገር መውጣት እገዳዎችና በማህበራዊ ሚዲያ ላይ እንቅስቃሴዎች ላይ የአካባቢውን ጠንካራ ህጎች በምክንያትነት ዘርዝሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ በተቀሰቀሰው ግጭት ምክንያት በከፍተኛ ሁኔታ ያሻቀበው የነዳጅ ዋጋ በራሱ ጊዜ የሚስተካከል መሆኑን ገለጹ። ይህ ለዓለም ደህንነት ሲባል የሚከፈል አነስተኛ መስዋዕትነት መሆኑንም ፕሬዝደንቱ ተናግሯል። ፕሬዝደንቱ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ የኢራን የኒውክሌር ስጋት ሙሉ በሙሉ ሲወገድ አሁን የታየው የነዳጅ ዋጋ በፍጥነት ወደ ነበረበት ይመለሳል። ይህ የአጭር ጊዜ የዋጋ ጭማሪ ለአሜሪካና ለዓለም ሰላም እንዲሁም ደህንነት ሲባል የሚከፈል እጅግ አነስተኛ ዋጋ ነው ብለዋል። አክለውም ከዚህ የተለየ አስተሳሰብ ያላቸው ሞኞች ብቻ ናቸው በማለት ጠንከር ያለ መልእክት አስተላልፈዋል። ይህ በእንዲህ እንዳለ አሁን ላይ በዓለም አቀፍ ገበያ የታየው የድፍድፍ ነዳጅ ዋጋ ጭማሪ ሩሲያ በየካቲት 2022 በዩክሬን ላይ ወረራ ከፈጸመችበት ጊዜ ወዲህ ታይቶ የማይታወቅ ከፍተኛ ጭማሪ መሆኑን የዘርፉ መረጃዎች ያመለክታሉ። አሜሪካና እስራኤል በኢራን ላይ እየፈጸሙት ባለው ጥቃት ምክንያት የቴህራን ወታደራዊ አቅም እየተዳከመ መሆኑን ገለጹ። ፕሬዝዳንት ዶናልድ ትራምፕ የአየርና የባህር ኃይላቸው ወድሟል፣ አመራሮች ሞተዋል፣ እንነጋገር ብለው ጠይቀውኝ ነበር ግን ዘግይቷል አልኳቸው ብለዋል። ኢራን በእስራኤል እንዲሁም የአሜሪካ ወታደራዊ ሰፈር በሚገኝባቸው የመካከለኛው ምስራቅ አገራት ላይ የአጸፋ ጥቃት መፈጸሟን ትቀጥላለች ብለዋል። አሜሪካና እስራኤል በወታደራዊ አቅም የበላይነቱን ይዘዋል በተባለበት ሁኔታ ውስጥ ኢራን ወታደራዊ ስትራቴጂ ምን ይመስላል? ሮያል ዩናይትድ ሰርቪስ ኢንስቲትዩት በተባለ የዩናይትድ ኪንግደም በሚገኝ ቲንክ ታንክ ውስጥ የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤችኤ ሄሊየር እንደሚሉት ኢራን እየተከተለች ያለችው ወታደራዊ ስትራቴጂ አሜሪካና እስራኤል በተለመደ የጦር ስልት የማሸነፍ አይደለም። ኢራን ግጭቱን ማራዘም፣ ቀጠናዊ ማድረግና የምጣኔ ሀብት ቀውስ መፍጠር መሆኑን ያስረዳሉ። ኢራን በመደበኛ ጦርነት ልታሸንፍ አትችልም። ሌሎች ሀገራት በቀላሉ ድል እንዳያገኙ በማድረግና የምጣኔ ሀብት ውድቀት በማስከተል ነው ልትቀጥል የምትችለው ይላሉ። በፈረንሳይ የሚገኘው ሴንተር ፎር ኢንተርናሽናል ስተዲ ተባባሪ ፕሮፌሰር ኒኮል ግራችስኪ እንደሚናገሩት የኢራን አካሄድ የማዳከም ጦርነት ማድረግ ነው ብለዋል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆንላቸው።